ሙሐመድ ትናንትና ያዘዘውን ይረሳና ዛሬ እንደገና እንደሚከለክላቸው ታውቃላችሁ። ማለትም ትናንት ፈቅዶ ዛሬ ይከለክላል፣ ትናንት የከለከለውን ደግሞ ዛሬ ይፈቅዳል እንደማለት ነው። እንደዚህ ይላል። ይህን ቁርአን በተፍሲር እንደምትመለከቱት ተፍሲሩ እንዲህ ይላል። ሙሽሪኮች ነቢዩ አንድ ነገርን ተከታዮቹን እንዲፈጽሙ አዞ እንደገና ያንኑ እንዳይፈጽሙ ይከለክላቸዋል በማለታቸው ምክንያት ሱረቱ በቀራ ላይ ያለው አንቀጽ 106 ወረደ ይላል። ምን ትናንትና ያዘዘውን ዛሬ ይከለክላቸዋል በማለታቸው ምክንያት የወረደው ቁርአን ክፍል ይሄ ነው። ከአንቀጽ ብንለውጥ ወይንም እሷን ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን የሚል ነው። ሉክ በጊዜው የነበሩ ሙስሊም ያልሆኑ ትናንትና ያዘዝከውን ዛሬ ትከለክላለህ፣ ትናንት የፈቀድከውን ዛሬ ሐራም ታደርጋለህ፣ ትናንትና የከለከልከውን ደግሞ ዛሬ ትፈቅዳለህ፣ ምንድን ነው እሱ ብለው ሲሉ የሚያስረሳኝ አላህ ነው፣ ይሄን የሚያደርገው ደግሞ ቢጤዋን ሊያመጣ ወይ የተሻለች ሊያመጣ ነው። ይዋጣል፣ ያስኬዳል። ሉክ ትናንትና እንዲያርጉ ይላችኋል፣ ዛሬ አታድርጉት ይላችኋል። ከዛ አማኝ ያልሆኑ ሙስሊም ያልሆኑ ማለት ነው ሙሐመድ ትናንት ያዛል፣ ዛሬ ይከለክላል፣ ትናንት ይከለክላል፣ ዛሬ ይፈቅዳል ብለው ሞክስ ያደርጉት። እኔ እኮ አይደለም ሞምብያ አይደለም አላህ እያስረሳኝ ነው። አላህ የሚያስረሳኝ ደግሞ የተሻለች ወይንም ቢጤዋን ሊያመጣ ነው። ማስረሳት ስለምን አስፈለገው? ካለ ቢጤዋን ለማምጣት አማኞቹ አላወቁም። ይሄንም ማለት ነው አማኞቹ ሳያውቁ አትሊስት ሙስሊም ያልሆኑት አውቀው መሐመድ እንደዚህ እንደሚያደርግ ሲናገሩ አላህ ኢሚዲየትሊ እኔ ነኝ ማስረሳው፣ ይሄስ እኔ ነኝ ማስረሳው ያለውን ሙሽሪኮቹ ባይናገሩ ወይንም ሙስሊም ያልሆኑት ባይናገሩ ይመጣ ነበረ። ይሄስ ቃል ዘላለማዊ ቃል ነው፣ ፍጡር ያልሆነ ቃል ነው። እሺ ጂኒስ ማግባት ትችላለች አትችልም? አንድ ሴት ሙስሊም አችልም። እሱን አሁን እናያለን እንደማችል። እስቲ ወንድሞችን እንደማታገባ እናያለን። በአጥንት አትጸዳዱ አለ። ምክንያቱም እሱ የወንድሞቻችሁ የአጋንንቶች ምግብ ነውና። አጋንንት ወሲብ እንደሚያደርጋችሁ ወንድም እንዳላችሁ ያምናል። እሱ ሻዳም እንዳስያዘ ጭምር ያምናል። አቦይደር ውሸት ያሰማኝ። እኔ እንዳልኩት በል ጂኒ ወንድም የለኝም፣ ጂኒ እህት የለኝም፣ ጂኒ ወሲብ አያደርገንም፣ ከጂኒ ጋር ህብረት የለንም በል እስቲ። አፍህ ላይና አይምሮህን ተቆጣጥሮት እንዳታወራ ያሰረህ ሴጣኑ ራሱ ነው። ጂኒው ተቆጣጥሮሃል። አሁን የጂን ወንድምም የጂን እህትም የጂን ቤተሰብም እኛ ጋር የለም። አንደኛ ነብይህን ነው የካርከው። እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። እንዴ አንተ ህግ ጋር ለመዝጋ የምጠይቀኝ ሸሪዓዊ ከሆነ ሰው አዳም አሁን አዳም እሺ ጂኒስ ማግባት ትችላለች አትችልም? አንድ ሴት ሙስሊም አትችልም። ኦኬ እሱን አሁን እናያለን እንደማትችል። እስቲ ወንድሞችን እንደማታገባ እናያለን። ክፍል አንድ ያንበው ክርስቲያን። ኦኬ አብደላህ ብን መስዑድ እንደተረከው የአላህ መልእክተኛ እንደዚህ አለ፣ ዶንት ፐርፎርም ኢስቲንጃ ዊዝ ደንግ ኦር ዊዝ ቦን፣ በኩበትና በአጥንት አትጸዳዱ አለ። ፎር ኢንዲድ ኢት ኢዝ ኤ ፕሮቪዥን ፎር ዩር ብራዘርስ አማንግ ዘ ጂንስ፣ ምክንያቱም እሱ የወንድሞቻችሁ የአጋንንቶች ምግብ ነውና። ኦኬ ሁሴን ጂኒ ወንድሞቻችሁ ናችሁ አይደለ? አይደለም። ጂን ማለት ሸይጣን ማለት ከሁለት ይከፈላል። ጂነል ሙሚና ጂን የሚባሉ ማለት ጂነል ሙሚን ማለት ጂነል ሙሚኖች ጂኒ ሙሚኖች ወንድሞች ናቸው አይደሉ? አይደሉም። ወንድም የለንም። የሰይጣን ወንድም የለንም። ብራዘር አዲስ ምን ያገኙ ይሄን አዲስ ትርሚዚ ስማ አንተ ተፈልክ ማንም የጻፈውን መጽሐፍ አምጥተዝገብታል። ማን ይሰማል? አረብኛውን አድርግለት ሳይ ሙስሊም አንድ ልጠይቅሽ አንድ ጥያቄ ነው። እኔ ልጠይቅህ አንድ ጥያቄ ፕሊስ አንብበው። አንድ ጥያቄ ልጠይቅህ ፕሊስ አንብበው። አንተ ጥያቄ ልጠይቅሽ። እፎይ አንተ የመሰለን እሺ ጠይቃለህ አይደል? እኔ ደግሞ አንተ ጥያቄ ልጠይቅህ። ከዛ ክርክሩን ወደ የለም ሚዛናዊ እናድርግ።
ምንድነው እሱ? እኔ ጅኒ ወንድም የለኝ። ጅኒ አማኝ አጋንንት ቤተሰብ አለኝ ብዬ አላምን። እኔ ሲያባይደር ቪዲዮ አዘጋጅልኝ ክርስቲያን። የአንተ ጥያቄዎች የሚያደናግሩ ናቸው አውቃለሁ። ግን አንተ ኢየሱስ ክርስቶስ እኔ ጌታ ነኝ ያለበትን መጽሐፍ አቅርብልኝ እዚህ ላይ ስላንተ ማለት ነው። እኔ ተወዝመ ያንን ተው። ስለ ጅን ምናምን የሚያደናግር አይደለም። ሲጀምር አንተ እውነት የሚናገር ሰው እንደዚህ ጋር እንደማትስወራ አውቃለሁ። ውሸታም ስለሆንክ ማለት ነው። እውነተኛ ከሆንክ ኢየሱስ ክርስቶስ እኔ ጌታ ነኝ ያለውን አሳየኝ። እሺ አባይደርን ትቀበላለህ? አባይደር ማለት አባይደር እኮ አንተን ያሸንፋል ብታገኘው። እኔንም ያሸንፈኝን ትቀበለዋለህ? እሱን አስተምሮ ቆርጠህ ቆራርጠህ ብታቀርበው አልሰማም። እሺ ልስሞሽ። አጋንንት ወሲብ እንደሚያደርጋችሁ ወንድም እንዳላችሁ ያምናል እሱ። ሻዳም እንዳስያዘ ጭምር ያምናል አባይደር። ውሸት ያሰማኝ። እሺ እንደዚህ በልና ኮንፌስ አድርግ እስቲ። በቃ እንደዚህ አድርግን እንስማማ። እኔ ለምን እጨቃጨቃለሁ? ከጎኔ ቁጭ በልና እኔ ጤናማ ነው ባይዘ እኔ ሙስሊም ነኝ። አጋንንት ወንድም አላችሁ ሚል አልቀበልም። አጋንንት ወንድሜ ሊሆን ይችልም። አጋንንት ከኛ ጋር ወሲብ ሊያደርግ አይችልም። አጋንንትም ቤተሰብ የለኝም። አጋንንትም እህት የለኝም። እንደዚህ አይነት አጋንንታዊ አስተምሮ አልቀበልም። በለሲ አይደለም። እኔ ስለ አጋንንት ሌላ ፍጥረት ነው። ሰው አዳምና የሔዋን ዘር ነን እኛ። ሔዋንና አዳም የሔዋን ዘር ነው ሁላችን። እኔን ጠይቀኝ። እሺ ንገረኝ። ለቦልድ ልናገር አዳም። አጋንንት በክርስቲያኖች ላይ አጋንንት ወንድም የለንም። አጋንንት ቤተሰብ የለንም። የጅኒ ጓደኛ የለንም። የጅን እህት የለንም። የጅን ወንድም የለንም። እንደዚህ አይነት አስተምሮ የጥልቁና የወደቀ አጋንንታዊ የሆነ አስተምሮና ልምምድ በክርስቲያኖች ላይ የለም፣ አንቀበልም። ስለዚህ የጅኒ ቤተሰብና ወንድም እህት ወንድም እንዲሁም ደግሞ ከጅኒ ጋር ወሲብ የምናደርገው የለም። አንተም እንደዚህ በለው። የለም በቃ በጥቅሉ እንደዚህ የሚባል ነገር የለም። በእኛ ይሄ ሰይጣን አምልኮት ነው። የእናንተ የራሳችሁ ነው፣ የእናንተ ነው። በደም ምናምን እያፈሰሳችሁ ጥራውና ጅኒ ወንድም የለኝም፣ ጅኒ እህት የለኝም በል እስኪ። የለኝም እኔ በቃ ነገርኩህ። ጥራና ዝም ብሎ የለኝም አይደለም። ይኸውልህ የጅን አምልኮት እኛ ጋር የለም አልኩህ። ነው ሞር በቃ 100% ጅኒ ወንድም ቆይ ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ጅኒ ከኛ ጋር ወሲብ አያደርግም። ይሄ የተጠላ የተወገዘ አጋንንታዊ አስተምሮ ነው። ወንድምና እህት ጅኒን ብሎ መጥራት በል። ይሄ እናንተ አባባል ነው ብራዘር። በእኛ እንደዚህ የሚባል ነገር የለም። ፕሊዝ እኮ በእናንተ ስለሌለ እኮ ነው። ስለሌለ ይኸው እኔ እንዳልኩት እስቲ አንተ ምን ለጅኒዎች አዘንክላቸው? አሳዘኑ እንዴ? አንተ ያልከው ሰምቻለሁ አይደል? ሁሴን ካላሳዘኑ አጋንንቶች የምታዝንላቸው የሆነ አጋንንት ቤተሰብ ከሌለህ እንደኔ እስቲ አጋንንት ወንድም የለኝም፣ በደንብ አስብ። ጅኒ ቤተሰብ የለኝም፣ ጅኒ እህት የለኝም፣ ጅኒ ወሲብ ከኛ ጋር አያደርግም፣ የጅኒ ቤተሰብ የለኝም። ያው አንተም በል እስቲ እንደዚህ አሳከኝ ሞላ ማነፎ አንድ ነገር ልንገርህ። እኔ እሽልላ መንገር አይደለም በለው ለሰይጣን ሲያዝናዩ ለጅኒ ሲያዝናዩ ለጅኒ እኔ አላዝንም። ሰይጣን ነው ብራዘር። በል እስቲ አንተ ሰይጣን ማለት አንተ ነህ። አስረግጬ ማለት እኮ በል አንተ ነህ ሰይጣን አንተ ነህ። አንተ የቲክቶክ እንትን ነህ፣ ሌላ ምንም የለም። ቲክቶክ ምንም ታውቃለህ የለም። ሁሴን ለሰው ልጅ ደግሞ ለአጋንንቶች ህብረት ማቆም ከሆነ ፕሊስ ተረጋጋ። ሰይጣን ማለት አንተ ነህ። ሰይጣን አንተ ነህ። በቃ እንዳንተ አይነት ዘር የለም። ሰይጣን ማለት አንተ ነህ። ፕሊስ በእናትህ ተረጋጋ ሁሴን። አስረግጬ የምነግርህ እንደኔ እኮ ጅኒ ቤተሰብ የለኝም። ጅኒ ወንድማችን በፍጹም ሊሆን አይችልም። ጅኒ እህታችን ሊሆን አይችልም። ጅኒ ከኛ ጋር ሞሲባ አያደርግም። እንደዚህ አይነት አስተምሮ አጋንንታዊ የተጠላ ነው በል። ምን አሳፈረ? እንደኛ አይነት የለንም። እንደናንተ አይነት የሰይጣን አምልኮት ባረቂ ፕሊስ ሁሴን አንዳንዴ ጭንቅላት ማትጠቀም ከሆነ የመጨረሻ ቻንስ ሰጣለው። 1700 ሰዎች ታዘቡ። ለአጋንንት ህብረት እንደሚያደርጉ ከዚህ ሊመረዳት ትችላላችሁ። ውዶቼ ከስራ ያላችሁ በደንብ አስተውሉ። እኔ አጋንንት ወንድም የለኝም፣ ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ጅኒ እኔን ቤተሰቤን ወሲባ አደርግም፣ ጅኒ ከኔ ጋር ህብረት የለውም።
ከጅኒ ጋር ምንም አይነት ህብረት አላደርግም። ራሴን ችዬ መናገር እችላለሁ። እሱን ሳልሳደብ እሱን ሳልናገር ከጅኒ ጋር ህብረት ስለሌለኝ የጅን አምልኮት እኛ ጋር የለም አልኩ። በቃ በጥቅሉ ማን ጠየቀህ እንደዛ ብሎ? እኔ እንዳልኩት በል። ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ጅኒ ወሲብ አደርገንም፣ ከጅኒ ጋር ህብረት የለንም በል እስቲ። እኛ ጋር የሰይጣን አምልኮት የለም አልኩ። ሰይጣን ማለት አልጠየቅኩም። ያልጠየቅኩህን አታወራ። በደንብ አስተውል። ምን ያህል አጋንንት እንደሚታገላቸው ግን አያችሁ። እንድትማርበት ነው ማደርገው። ከስራ ያላችሁት እንድትማሩበት ለጂኒና እንድትማርበት አደርጋለሁ። ዋይ አፍህ ላይና አይምሮህን ተቆጣጥሮት እንዳታወራ ያሰረህ ሴጣኑ ራሱ ነው። ጂኒው ተቆጣጥሮሃል። አሁን እስቲ አንተ ካደው ጂኒ ወንድም የለኝም በልና ካደው እስቲ እንደኔ። ጂኒ እህት የለኝም በልና ካድ እስቲ አንተ እንደኔ። የጂኒ ቤተሰብ በሙስሊሞች ላይ የለም በልና ካድ እስቲ እንደኔ። ከጅኒ ጋር ምንም ህብረት የለንም። ጅኒም ከኛ ጋር ወሲብ አያደርግም። የጅኒ ዝምድናም የለንም፣ ህብረትም የለንም፣ እህትም ወንድምም አይደለም በልና እንደኔ ተናገር እስቲ። ኮንፊደንስ ካለ የጅን ወንድምም የጅን እህትም የጅን ቤተሰብም እኛ ጋር የለም። ጅን ማለት ሰይጣን ማለት ደግሞ ልንገር ያለው ወንድም ነገር አስረግጬ ልንገር ሞት አይታ። እናመሰግናለን። አሁን መረጃ ይከፈት። አንደኛ ነብይህን ነው የካርከው። ነብይህ ጅኒ ወንድም አለኝ ብሏል። ወሲብ እንደሚያደርጋችሁም ኡስታዝህም ሲናገር ስመው። እናመሰግናለን። ይህንን ማንም ጤናማ ሰው እንደማይቀበለው እኮ እናውቃለን። ቀጥል ክርስቲያን። የመጀመሪያው ሙስሊሞች አጋንንቶች ወንድሞቻቸውና እህቶቻቸው ናቸው የሚያምኑ አጋንንቶች አሉ ብለው ያምናሉ። እነሱ ሙስሊሞቹ ወንድም እህቶቻችን ናቸው ብለው ያምናሉ። የመጀመሪያውን የቅድሙን ሀዲስ አንብቤ ያለው ይሄንን ደግሞ ልዝገማችሁ። ሙስሊም ይባላሉ እነዚህ ሙስሊም ጂኒዎች። ወንዶቹ ለእኛ ወንድሞች፣ ሴቶቹ እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። ነቢዩ ሙሐመድ ዓለይሂ ሰላም አንዴ ያስከው ከጂኒ ምን አሉን? እህቶች አሉን፣ ወንድሞች አሉት። አስጨርሰው አዳምጥ። እያንዳንዱን ፕሊስ አዳምጥ። ቆይ ኢንተራፕት አታርግ። እያንዳንዱን አጽንኦት እየሰጠንበት እንሄዳለን። ፕሊስ አይጨርስም አላልንም። እያንዳንዱን እያወራንበት እንሄዳለን። ለሰው አጽንኦት እየሰጠን በደንብ ወደኋላ እየመለስን ራሱ እንደገና እያሰማን አይዞህ። አስጨርሰው ይሄንና ከዛ በኋላ ማብራሪያ ትሰጥበታለህ ነው የምልህ። አስጨርሰው። አዳምጥ። ነገር ለምሳሌ ነው። አስጨርሰው። ያው አሁንም ጂኒው ነው ያስጨነቀው። መንፈሱ እንደዚህ ነው። ባይዞ ይረበሻል። ጂኒ ማለት አንተ ነህ፣ ሰይጣን ነው ካንተ ነህ። ረብሾታል። ችግር የለውም አትረበሽ። እኛና ቪዲዮ አያልቅም አላልንም። አንድ አይደለም ገና ሌላ ልኬለታለሁ። የ6 ደቂቃ ቪዲዮ ገና ልኬለታለሁ። እሱንም ታዳምጣለህ። ደግሞ ተጨማሪ 10 ደቂቃ ቪዲዮ አለ። እሱንም ታዳምጣለህ። ችግር የለውም። ኦኬ ቀጥል ክርስቲያን። እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ስለ ከጂኒ ምን አሉኝ? እየደገምከው ነው። ፕሊስ አትረበሽ። ከጂኒ ምን አሉኝ? አንተ ሲጀምር በሽተኛ ነህ። አንተ ታመል ያስፈልጋል። በኩራት የአእምሮ በሽተኛ ነህ አውቃለሁ። አንተ ነህ እዚህ ጋር ልሰማ አልችልም። ፐርሰናል አታክ አታድርግ ሁሴን። አስጨርሰው ቪዲዮውን እንደ ሙሐመድኛ አስጨርሰው ቪዲዮውን። ስማኝ ይጨርሳል። ሽፍት አታድርግ። ቪዲዮ ይከፈት ይለቅ። ክፈተው። አስመሳይ ናችሁ። ክፈት። ተንጁ ቢረውሲ ወላ ቢልዒዛም ይላሉ። በእንስሳት ፋንድያ ከኋላቸው በሚወጣው ቆሻሻና በአጥንት ኢስቲንጃ ከቆሻሻ ስርዓት በኋላ የመንጻት ስርዓትን አትጠቀሙ አሉ። ለምን ስንል ፈኢነሁ ጠዓሙ ኢኽዋኒኩም ሚነል ጂን፣ ከጂን ለሆኑ ወንድሞቻችሁ ቀለባቸው ነውና አሉ። ምን አለ? በኩበት በፋንድያ ቀደም የከፈትከው አዲስ ማለት ነው። ገባኝ። ይሄ ጂን ማለት ፋንድያ፣ የጂን ፋንድያ የጂን አር ነው። በቃ አትጠቀሙት ያለ ይሄ ማለት ጂን ወንድም አይደለም። ሁሴን ለምን ተዋሻለህ?
በፋንድያ ወይም በኩበት አትጠረጉ፣ ምክንያቱም እሱ የጂኒ የወንድሞቻችሁ ምግብ ስለሆነ። በአጥንት ትጠረጋለህ እንዴ ሁሴን? እናንተ ካካ ብለህ በፋንድያ ትጠረጋለህ? እንደዛ አይደለም። በውሸት ለምን ትሰብካላችሁ? ይሄ ውሸት ነው። ይሄ ውሸት ነው። የሰይጣን ነው የሚልህ። የሰይጣን ነገር አትጠቀም። አጣምመህ ነገሮችን ሰዎችን ለማጣመም አትሞክር። አቡ አይደር ምንድነው እህትና ወንድም ያለኝ ያለው? አቡ አይደር ያው መንፈሱ አስወጣ። አያችሁ፣ አንቆ ጎትቶ አስወጣው። ይሄንን ታዝቦ ይሄን ተመልክቶ ይሄን ሰምቶ እስልምና ውስጥ የሚቆይ ካለ ስቲል አም ሶሪ አለ አይደለ? ክርስቲያን አለ። ይሄንን ታዝበው ከዚህ በላይ መረጃ ማምጣት ይቻላል? ይኸው ይሄንን አይቶ እስልምና ውስጥ የሚቆይ ካለ ጤነኛ አይደለም። ራሱን ይፈትሽ፣ ራሱን ይመርምር። መስጊድም አላቸው። ራሱን ይመርምር። ምን ብሎ ክዷል? ከስር ምን አርጉና ላኩለት። ዛሬ የተናገራትን ኮንፌሽን አጋንንት እህት የለኝም፣ አጋንንት ወንድም የለኝም፣ የጂኒ ቤተሰብ አይደለሁም ብሏል አይደለ? አቀናብሩና ላኩለት ከሌሎች ኡስታዞች ጋር ተጠይቀው፣ አዎ አጋንንት ወሲብ ያደርገናል ከሚሉት ጋር፣ ጂኒ ወሲብ ያደርገናል ከሚሉት ጋር መስጊድ እንኳን አላቸው። የአጋንንት መስጊዶች እንኳን አሉ። ይህንን አያውቅም። ብዙዎቹ ሙስሊሞች ይህን አያውቁትም። እምነታቸው አጋንንታዊ መሆኑን አያውቁትም። የአጋንንት መስጊድ እንኳን እንዳለ አያውቅም ወንድማችን። ቀጥል። ያ አብረን እንሰግዳለን ብሏል። ማነው? አቡ ሀይደር አብረን እንሰግዳለን ብሏል። ሙስሊም ጂኒዎች አሉ ቢባል ትክክል አሉ። ይገባሉ፣ መስጂድ ይሰግዳሉ። እኔና እናንተ አላህን እንደምንፈራው ከኔና ከእናንተም በላይ አላህን ይፈራሉ። ይህን ቀጠቅማል አለ ቢባል ምንድን ነው የሚከብል? ስለዚህ አቡ ሀይደር አጋንንት አለው። አጋንንቶቹ አብረውት ይሰግዱ ነበረ። ሙሐመድም አጋንንት አሉ። ሱራ 72 19ን ክፈትላቸው። ያ መስጊድም አላቸው። የአጋንንቶች መስጊድ አለ። መስጊድ መስጊድ ተብሎ የጂኖች መስጊድ ተብሎ የተሰየሙ ማለት ነው። ስለዚህ ነብዩ አለይሂ ሰላም የተላኩት ወደ ሁለት ነው ይለፋ። የምንድን ነው የጂኒ መስጊድ? ምክንያቱም ሱራ 72 19 ላይ ሙሐመድ አላህን ሲጠራ ራሱ መስጊድ ውስጥ አጋንንቶች ሊከመሩበት ላው ላይ ይሰለፉ ስለነበረ ቶፒኩን በጣም አስወጥቶናል። ክርስቲያን ታውቃለህ? ያ ይችን ጨርሳት ነው በቃ ኦልሞስት እየጠቀለል ነው። ያ አብሮ ይሰግድ ነበረ ሙሐመድ። ጂኒዎች አጋንንቶች መጡና ሙሐመድን ምን አሉት? አብረን ለምን አንሰግድም አንድ መስጊድ ውስጥ ብለው ጠየቁት። አንድ መስጊድ ውስጥ ለምን አብረን አንሰግድም ብለው ከጠየቁት በኋላ ምን የሚለው ወረደ መሰላችሁ? መስጊዶች የአላህ ብቻ ናቸው፣ ከአላህ ጋር አንድንም አትገዙ። ስለዚህ የማትገዙ ከሆነ ሌሎችን የማታጋሩ ከሆነ ችግር የለውም፣ የአላህ ብቻ ስለሆኑ መስጊዶች አንድ ላይ መስገድ እንችላለን የሚል አንቀጽ ወረደ ማለት ነው። መቼ? የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። የዚህን ሰዓት አብረን እንስገድ ተባባሉ፣ አብረው ሰገዱ ማለት ነው። ያ ይሄ በነገራችን ላይ ትክክለኛ በሰይጣን እስራት ውስጥ ነው ያላችሁት ሙስሊሞች። በሰይጣን በአጋንንት እስራት ውስጥ ነው ያላችሁት። ሙሉ ለሙሉ በሰይጣን ቁጥጥር ውስጥ ነው ያላችሁት። ሙሐመድ ይዞት የመጣው ትምህርት የአጋንንት ትምህርት ነው። የአጋንንት ትምህርት ደግሞ ክርስቶስ ኢየሱስ በመስቀል ስራው አፍርሶታል። እናንተ ግን አሁንም አጋንንት እስራት ውስጥ ነው ያላችሁት። ክርስቶስን ኢየሱስን ካላመናችሁ አሁንም ይሄንን አስተምሮ ነው የሚስማማን፣ እኛ አጋንንቶች ናቸው እህት ወንድሞቻችን፣ እኛ እናንተ ክርስቲያኖችን እህት ወንድም ብለን አንጠራም፣ አጋንንቶች ግን እህቶቻችን ወንድሞቻችን ናቸው ብላችሁ በዚሁ የምትቀጥሉ ከሆነ ከአጋንንቶች ጋር ህብረታችሁን ቀጥላችሁ ገሃነም አብራችሁ ትወርዳላችሁ ማለት ነው። ለዛ ነው እስልምና መሰረቱ የሰይጣን ነው። እስልምና መሰረቱ የአጋንንት ነው። አጋንንት እህቴ፣ አጋንንት ወንድሜ እየተባባሉ አብረን እንሰግዳለን፣ አብረን እንበላለን፣ አብረን እንጠጣለን ብላችሁ የምትሄዱ ከሆነ ያላችሁት በአጋንንት ቁጥጥር በአጋንንት አሰራር ስር ነው ማለት ነው። ኤኒዌይስ ወደ ቶፒካችን እንመለስና ከቶፒካችን በጣም ሽፍት አደረግን። ቶፒካችን የነበረው አላህ አደምን የፈጠረው በእጁ ነው፣ ቀጥታ ከዛ ከገማ ጭቃ ጋር ተገናኝቶ ነው አላህ አብክቶ የፈጠረው የሚለው ነው። እንደ እስልምና አስተምሮ ደግሞ
አላህ ከፍጡራን ጋር የማይነካካ ብቻውን ከፍጡር ተነጥሎ ያለ ማለትም ከአርሽ በላይ የሆነ አካል ነው ብለው ሙስሊሞች ያምናሉ። ከአርሽ በላይ የሆነ አካል ነው። አሁን እኛ እዚህ ጋር አፈር ያለው ምድር ላይ ነው መጥቶ ወሰደ ነው ብሎ የሚናገረው። ጭብጥ አፈር በመዳፉ ወሰደ። በመዳፉ ጭብጥ አፈር ሲወስድ እዛው አርሹ ላይ ሆኖ ነው ወይስ ደግሞ ከአርሹ ላይ ወርዶ ነው? ስለዚህ ከአርሹ ላይ ወርዶ ነው የምትሉ ከሆነ አላህ ከአርሹ ላይ የሚወርድበት ሰዓት አለ። ገና ከመጀመሪያው ጀምሮ አላህ ከአርሹ ላይ ሲወርድ ነበር የነበረው ማለት ነው። በጣም ጥሩ። በመጀመሪያ ማለት ሀሳብ ስንሰጥህ ወይም ሰው ሀሳብ ሲሰጥ አሪፍ ነው። ወደ መልሱ ስመጣለህ ደግሞ ጂኒና ሸይጣን አንድ አይደሉም። ጂኒና ኢብሊስ ሁለቱ ይለያያሉ። ይሄን ለአድማጮች ለይተህ ነው ማቅረብ ያለብህ እንጂ ኢብሊስና ጂኒዎች ጂኒ ምንድነው ልዩነታቸው? በጣም ጥሩ። በእሱን አሁን ጥያቄው ጠየቀን አይደለ? ቅድም አቡ ሀይደር እየገለጸ ያለው ወንድሞች እህቶች አሉን እያለ ያለው ጂኒዎች ላይ አላህን የሚገዙ ጂኒዎች አሉ፣ አላህን የማይገዙ ጂኒዎች አሉ። ገብቶሃል? ስለዚህ ወንድሞች ጂኒዎች አሉ ማለት ነው። አዳም ጠይቆ ልጨርስ ሀሳብ ልስጥና ከዛ አንድ ደቂቃ ፈር የምናገረው የምታገስ ብትችል ጂኒዎች ላይ አላህን የሚገዙ ጂኒዎች አሉ፣ አላህን ደግሞ የማይገዙ ጂኒዎች አሉ። አሁን ወንድሞች እህቶች አሉን እያለው እየገለጸ ያለው አላህን ከመገዛት ጋር አላህን የሚገዛ እንዳንተ የሚገዛውን ወንድምህ ነው እህትህ ነው በሚለው ፕሪንሲፕል ነው እንጂ እንትን እያለ ያለው የግድ አሁን አንተ ወደ ስጋ አምጥተኸው የስጋ እህትና ወንድም አለ ወይ አለ ያልጠየቀውን አታውራ። ኦኬ ጂኒ ወንድምና እህት አለ የለም? ጂኒ እህትና ወንድም አለ የለም? በምንድን ነው እህትና ወንድም? በስጋ ወይስ በአምልኮ? አሁን በምንም አልተባለም። አቡ ሀይደር እየገለጸ ያለው አሁን እኮ እሱ ነው እኮ አቡ ሀይደር እየገለጸ ያለውን አንተ ሳትረዳ ቁንጥር ላርገህ አምጥተህ ነው ለአድማጮች። እንዳው በርግጥ ሰው ያንተን ሰብቶ የሚወናበድም አይኖርም። ነገር ግን አቡ ሀይደር እየገለጸ ያለው ወንድሞችና እህቶች ጂኒዎች ላይ ያለን አላህን የሚገዙ ጂኒዎች ያው ይሄን አዲስ ነው የገለጸው። ፕሊዝ ቂጣችሁን በፋንድያ አትጥረጉ የወንድሞቻችሁ ምግብ ነው የሚል ነው። ይሄን አንብበሽ እሱ እኮ ጥፍተኛ አይደለም እኮ አውቀዋለሁ፣ እቀበለዋለሁ። ስለዚህ ጂኒዎች ወንድሞች ከሆኑ ካለ ለማምጣምጭውብኝ እኔ ሐዲሱ ይነበብና ይተርጎም። እሺ በምንድን ነው ሐዲሱ በስጋ ብሎ ይገልጽልሃል? ሐዲሱ ተቀምጦልሃል። ሐዲሱ በስጋ ይላል ወይ? አሁን ፕሊስ በስጋም ላይሆንም ሊሆንም ይችላል። የማይሆንበት ምክንያት ምንድን ነው? ከአንተ ጋር ወሲብ እህትህን ወይም ሚስትህን ወይም እናትህን ካላስወለደ ያ የተወለደው ጂኒ ከሆነ ወንድም ሊሆን ይችላል። እንደዛ ካልተወለደ ግን በሃይማኖት ደግሞ ወንድም ትባላለህ። ምክንያቱም አቡ ሀይደር ደግሞ የአቡ ሀይደርን እናሰማ እንችላለን። ወሲብም እንደሚያደርግ ራሱ የተናገረበት ስላለ ከአጋንንት ጋር ወሲብ እንደሚደረግ ከጂኒ ጋር። አሁን አዲሱ ይነበብ ምንድነው? ምን የአላህ መልእክተኛ እንደዚህ አለ፣ ዶንት ፐርፎርም ስቲንጃ ዊዝ ደንግ ኦር ኖር ዊዝ ቦን፣ በኩበት ወይም ደግሞ በአጥንት አትጸዳዱ። ፎር ኢንዲድ ኢት ኢዝ ኤ ፕሮቪዥን ፎር ዩር ብራዘርስ አማንግ ዘ ጂንስ፣ እሱ ከእናንተ ከጂኒ ወንድሞቻችሁ ምግብ ነውና ብሎ ተናገረ። አጥንትና እሱ እኮ ትክክል ነህ። እሱ እኮ ስለ ምግባቸው ነው። እነሱ የሚመገቡት ይሄን ነው፣ ለእነሱ ድርሻቸው ነው። ልጨርስ እንጂ እፎይ። ዞሮ ዞሮ የአጋንንት ወንድም የጂኒ ወንድም አለ። አለቀ በቃ አለቀ እኮ ምንም ያጣላ ነው። ምን ማለት በኢባዳ አላህን የሚገዙ ከሆነ አላህን የሚገዛ የኔ ወንድሜ ነው እህቴ ነው እህቴ ናት። በኢባዳ ነው። አሁን አንተ እዚህ ጋር ለአድማጮች አንዳንድ ጊዜ ተረጋጋ ፕሊስ። እኛ አጋንንቶች ወንድም የለንም፣ አጋንንት እህት የለንም፣ የአጋንንት ቤተሰብም የለንም። ወደ ቶፒኩ መልሰው ክርስቲያኑ ትንሽ ከቶፒኩ በጣም ነው ሽፍት ያደረጋችሁት። በጣም በደንብ ለምን ተረጋጋ። በቃ ጣልቃ እየገባ ስለሆነ ነው። እኛ ቪዲዮን ማስደምጠናል፣ ጨርሰናል እዛ ላይ በቃ
አንተም እሱን አምናሃል። ስላመንክ ያን ያህል እዚህ የሚያከራክር ጉዳይ አይደለም። ያጋንንት ወንድም ነኝ ካልክ በቃ ጨርሰናል። ፔሪየድ። ያጋንንት ወንድም ነኝ። እኛ ደግሞ አይደለንም ክርስቲያኖች። በምንድን ነው? ስለዚህ እናንተ ካልሆንክ ይህን አምጥተህ ሌላውን ለማደናገር እናሳይ። በምንድን ነው የሆነበትን ምክንያት እኮ ተናገርን። አንዴ ሱራ 17 64 አንዴ ክፈተው። ተረጋጋ። መረጃ ትጥቀስ እንደኛ ተቻልክ። ዝም ብለህ አታውራ። መረጃ ትጠቅሳለህ እንደኛ ስታወራ። ኦኬ። ለእነርሱ የቻልከውን ሰው በድምፅ አታል፣ በእነርሱም ላይ በፈረሰኞች በእግረኞችም ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው፣ ተስፋ ቃልም ግባላቸው። ስለዚህ ከልጆች ጋር የመጋራት ችሎታ አለው። ዊች ሚንስ የማስወለድ ችሎታ አለው። ልጆችን የመጋራት ችሎታ አለው። ጅን ማለት ነው። ሱራ 72 19 ላይ ደግሞ እንዳያችሁት አላህ ራሱ ሲጠራ አጋንንቶች ተደስተው የሚመጡበት ነው። አጋንንቶች የአላህን ስም ሲሰሙ በጣም የሚደሰቱበት ነው። የኛ አምላክ ግን ስሙ እንኳን አጋንንቶችን የሚረብሽ የሚንድ ነው። የአጋንንትን ስራ ሊያፈርስ ስለተገለጠ ማለት ነው። ስለዚህ አላህን በጠሩ ቁጥር ወንድሞቹ ከድር አጋንንቶች ማለት ነው ተሰልፈው ይመጣሉ። እኛ ክርስቶስን በጠራን ቁጥር አጋንንት ጅን ከኛ ይወገዳል። የክርስቶስ ስም ኃይል ስላለው አጋንንትና ጅኒ ነው ወይም አጋንንትን ማራቂያ እንጂ አጋንንት መሳቢያ አይደለም። ከድር ወንድሞቹ በአላህ ሉክ ከድር በአላህ አጋንንት ወንድሞች አሉ። እነኛ አጋንንቶች ጅኒዎች ልክ አላህን ስም ስጠራ እየተደሳሰቱ ወንድማችን እያሉ ይመጣሉ። ዛሲት መልሰው ለቶፒክ ሆነ በስጋ ምናምንም ስላለ በነገራችን ላይ ወሲብ አድርገው ስፐርሙላ እንደሚረጩ ከፈለክ እናሳያለን። በስጋም ወንድ መሆን ይችላሉ። ወንድማችን አውጣው አሳየንሽ። ኦኬ፣ በጣም ጥሩ። እሺ፣ አውጣው አሳየን። አጋንንቶች ወሲብ አያደርጉም? አውጣው እንዳሳየን ያልኩት እኔ አሁን ያደርጋሉ አያደርጉም ሳይሆን አንተ ኤቪደንስ አለን እያልክ አይደለ ወይ? ከቁርአን ወይ ከሐዲስ አንጣና አሳየን። ከዛ በዛ ከሳየን በኋላ በሱ ጉዳይ ኢንዲቴል እናውራ እኮ። ይቀጥላ፣ ችግር የለም። ወሲብ ያደርጋሉ ወይስ አያደርጉም? መጀመሪያ ሐዲሱን አንጣው ነው። ሐዲሱ መጥቶ አይቼ ካመንኩት እቀበለዋለሁ እና ሐዲሱን አንጣው ወይስ አያደርጉም? መጀመሪያ ክሌም አድርጋ። ዝም ብሎ እኮ መረጃ በጣም ወንድማችን እንዴት አለኝ እያልክ አይደለ? እየገለጽክ አይደለ? አውጣው እኮ ነው ያልነው። አሁን እኮ በቃ በኤቪደንስ አይደለ? እስኪ ይሄን ብቻ ንገረኝ። ከማን ጋር? ከሰው ጋር። እስኪ እንደዛ የሚል ካለ ኤቪደንሱን እሺ እስቲ። ኦኬ እሺ፣ ምን ይላል መሰለ? ይሄ ተፍሲር አልባጋዊ ነው። ኢፍ ኤ ማን ሃዝ ኢንተርኮርስ and does not mention God's name አንተ ለምሳሌ ከሚስት ጋር ወሲብ እያደረክ የአላህን ስም ካልጠራ ምን ይላል? a jinn can attach itself to his penis ከብልት ጋር ጂኒው ይጠመጠምና and have intercourse with him ካንተ ጋር ሚስትህን ኢንተርኮርስ ያደርጋታል፣ ወሲብ ያደርጋታል። ወሲብ ማድረግ ብቻ አይደለም፣ ኢጃጉሌት ያደርጋል፣ ስፐርም ያወጣል። ሐዲሱን እሺ፣ አረብኛውን ሐዲሱን ውስጥ ይሄ ሐዲስ አይደለም፣ አረብኛ ሐዲሱን ውስጥ ይሄው። ሁለተኛ ስለ ሐዲሱ ሶሒህ ነው ضعيف ነው የሚለውን ደግሞ ታሳየናለህ። ይሄን ሐዲስ ያው አንዱ ሙጃሂድ ነው ያስተላለፈልህ። ሙጃሂድ ማን ነው ታውቀዋለህ? አንተ እንኳን አውቀኸዋልና ሂድማ አቅርበው አረብኛውን። እሺ 1 2 3 አረብኛ እስኪ ቀጥል። ከዚህ አካባቢ ጀምር። አይታየኝም፣ ርቋል ከእኔ። አሁንስ አንተ ብታነበው ደስ ይለኛል። አንበባውና ማለት ስለራቀ ነው ከእኔ እንጂ ማንበብ ችግር የለብኝም። አትሳቅ ያልኩህ እኮ ይሄ እኮ ከኔ ስለራቀ ነው እንጂ ማንበቡ በደንብ ይታያል። በደንብ ከሚገርም ነገር በጣም በዚህ መጠን ፊደል ላይ ጎልቶ ታይቶ አይታወቅም። በጣም የሚገርም
እንዴት አይነቱ እንትን እንደው ደደብ ነህ አንተስ እንደው በጣም ይሄ ፊደል እኔ ደደብ ነኝ። እሺ ከ1400 ሰዎች አይን ይበልጣል እንዴ? አንተ ያንሳል እንዴት ነው? ወጣ ደደብ ነው ወጣ። ይመቸው ይብቃል። ለማንኛውም ቶፒኩን አስወጣን፣ ግን ቶፒኩን ፓራፍሬዝ አድርገው አንዴ። ያ ቶፒኩ ላይ ያው ፓራፍሬዝ እናድርገውና እንጨርስ። አይ ቲንክ ይመስለኛል። በነገራችን ግን ሰይጣንን እኮ ላለመካድ እኮ ነው እየጣለ። ፓራፍሬዝ ከማድረግ በፊት የላኩልን ቪዲዮ አንዴ ያዳምጠው እስኪ። ክፈተው እስኪ ዩቲዩብ ላይ ቲክቶክ ላይ በጅኒው ጋር በተያያዘ በዚህ ላይ በጣም ብዙ በጅኒ ላይ ብዙ አስተምሮን አላቸው። ወሲብ እንደሚያደርግ እንዴት እንደ ቀጥልሽ ሴት ግን ወንዱን ፔሬድ ስታሳይ አይቻልም። ይሄ ይትካን ሀብን ወንዱ በወንድ ብልቱ ፔሬድ አይቻልም። እሱም ባይኔ አይቻልም። ነገር ግን ሃቪንግ ሰን ኢስኖት ኢዚ ማህፀን የሌለው ነገር ላይ ማህፀን መፍጠር አይቻልም። ሴቷን ማስወለድ ይችላል። ለምን ዮለ ስፒሪቶች በቦዲ ላይ ነው ሪላይ የሚያደርጉት ማለት ምንድን ነው እንግዲህ ፔሬድ ሲያሳያቸዋል እያለ ያለው ጂኒው ማለት ነው። ፔሬድ ሲያይ አይቷል፣ በአይኑ በብረቱ አይቷል። ወንዱ አይ ዶንት ኖ ወሲብ ሊያደርገው ሄዶ ነው ወንዱን ጂኒ በአይኑ በብረቱ ፔሬድ ሲያያየው። ሴቷ ፔሬድ ስታይ አይደለም ያየው፣ ወንዱ ጂኒ ፔሬድ ሲያያይቶታል በአይኔ በብረቱ። ድገመው ቆይ። ወይ ጉድ! አይሰክስ እኮ ሙስሊሞች ወንዱን ፔሬድ ስታሳይ አይቻልም። ይሄ ሴት ጅን ወንዱን ፔሬድ ስታሳይ አይቻልም። ይሄ ይትካን ሀብን ወንዱ በወንድ ብልቱ ፔሬድ አይቻልም። እሱም ባይኔ አይቻልም። በአይኑ ነው ያየው። በአይኑ ሰው እንኳን ነግሮት አይደለም፣ በአይኑ ነው ያየው። በአይኑ አይቷል። ፔሬድ ሴቷ ፔሬድ ስታሳየው ወንዱ ፔሬድ ሲያይ በአይኑ በወንዱ ብልት ፔሬድ ሲያይ በአይኑ በብረቱ አይቷል። ይሄ እስልምና ነው። ቀጥል። ነገር ግን ሃቪንግ ሰን ኢስኖት ኢዚ ማህፀን የሌለው ነገር ላይ ለምን ዮለ ስፒሪቶች በቦዲ ላይ ነው ሪላይ የሚያደርጉት ማለት መንፈስ በስጋ ላይ አድሮ ነው ስራ መስራት የሚችለው። የሆነ ስጋ ላይ አድሮ ሊያስወልዳት ይችላል። ዴሪ ወይ ወንዱ ነው ይሄን የሚችለው። ሴቷ ግን ሽካኖት ሰው ሴትን ጂን አስረግዞ ሊያስወልዳት ይችል ይሆናል፣ ግን ስፒሪት ነው የሚሆን ሰው አይሆንም፣ የማይታይ ማለት ነው። ወንዱ ካስወለደ ማለት ነው። ወንዱ እሷን ወሲብ አድርጎ ካስወለደ የሚወለደው ልጅ ምንድን ነው የሚሆነው? ስፒሪት ነው፣ መንፈስ ነው የሚሆነው፣ ጂን ነው የሚሆነው። ጂኒው ወንዱ ጂኒ ደግሞ ሴቷን ካስወለደ ያው ሀፋፍ ይሆናል። የሱሌማን ታሪክ ላይ እንዳለው ማለት ነው። ያ ግማሽ ግማሽ ማለት ነው። ሳሂህ ቡኻሪ 52:42 ላይ እንዳለው በአላህ ስም ሳይል ሱሌማን 100 ሴቶችን እንትን ብሎ አንድ ግማሽ ሰው ወለደ ይላል። በአላህ ስም ካላለ ሙስሊሙ አሁን ሙስሊሞች ዘሆል ራሳቸው ያጋንንት ልጅ ላለመሆናቸው ምን ዋስትና አላቸው? አባታቸው እነሱን ያስረገዘ ቀን ኢንሻአላህ ብሎ ነው ወይ ጀመረው? ካልሆነ በልጆች የመጋራት እድል ስላለው ማለት ነው። እንደዛ ብሎ ካልጀመረ ብልቱ ላይ ተጠምጥሞ ወሲብ የሚያደርገው ጅኑ ስለሆነ ኢጃኩሌት የሚያደርገው ዘር ፈሳሹ የሚያፈሰው ጅኑ ስለሆነ። ቀጥል። አየው እንጂ ፊዚካሊ ሰው ይሆናል ብዬ ሰው ይሆናል። እኔ እኮ ስላየሁ እኮ ነው የምነግርህ እኮ ሰው ይሆናል። ይሄኛው ደግሞ ሰው ይሆናል። ይሄኛው ደግሞ አይቷል። እንግዲህ ያኛውም ኡስታዝ አይቷል። ምን ሎክ ወንዱ ወሲብ አድርጎ ጂኒዋ የወለደችው ሰው የሆነ ጂኒው ሰው የሆነ ሴቷ ሰው ሴት ጂኒ ወሲብ አድርጓት ልጅ እንደምወልድ ምንም ዳውት የላቸውም። አሁን ጥያቄያቸው ምንድነው? ወንዱ ሙስሊም ሰው አጋንንትን ወሲብ አድርጎ አጋንንቷ የምወልደው ሰው ነው ወይንስ ጂኒ ነው? ክርክሩ ወሲብ ይደረጋል አይደረግም አለም ጠባቸው።
የሚወለደው ጂኒ ብቻ ነው ወይንስ ሰው ነው? እናትየዋ ጂኒ ትወልና ጡት ብታጠባው ግን እንዴት ነው? የት ሐኪም ቤት ነው የሚወለደው? ግን አባይደርም ለካ አንዱን አስምም ያለው ብሏል። ወንድሜ ብሎኛል። ስቃጥል ወንዱ ይችላል፣ ሴቷ ግን አትችልም። ለኔ ለመሰለ ማህፀኗ ስፒሪቹዋል ነው፣ ስጋዊ ማህፀን አይደለም። ስጋ ማህፀን ውስጥ አንድ ነገር ልንገርህ። ይሄንን አርጉመንቱ ነው የዚህኛው ደግሞ አርጉመንት ምንድን ነው? ጅኒዋ ማህፀኗ እንደኛ ስጋ አይደለም። ወንዱ ሄዶ እሱን ወሲብ ሲያደርግ እንዴት ማህፀኗ ውስጥ ሰው እርግዝና ይቀመጣል? ጽንስ መንፈስ ስለሆነ ሰውነቷ ማህፀኗ መንፈስ ስለሆነ ይሄ ቦዲ ሊይዝ አይችልም ነው እያለ ያለ። ያኛው ደግሞ ነው ትችላለች፣ አርግዛ ሰው መውለድ ትችላለች ጅኒዋ እያለ ነው። በነገራችን ላይ የሰው ልጅ የመጨረሻ የዝሙት ራሱን መቆጣጠር ሳይችል ቀርቶ የመጨረሻ የዝሙት ሌቭል ላይ የሚደርሰው ከርኩሳን መናፍስቶች ጋር ወሲብ አድርጎ እርካታ ማግኘትን የሚመለከት ነው። ይሄ እየታወቀ ነው። ከርኩሳን መናፍስት ከሰይጣናት ጋር ዝሙትን መፈጸም የሚችልበት ደረጃ ከደረሰ የመጨረሻ በቃ በዝሙት የጨቀየ ሰው ነው ማለት ነው። ሙስሊሞች ደግሞ እኛ ሙስሊም እህትና ወንድም የሆኑ ጂኒዎች አሉን፣ ከነሱ ጋር ወሲብ እናደርጋለን፣ እንደሰታለን፣ ሊያረግዙልንም ይችላሉ እያሉ እየተከራከሩ ነው ማለት ነው። ወንዱ ሙስሊም ሴቷን ሙስሊም ጂኒ አጋንንት ማለት ነው ወሲብ ያደርጋል። ሴቷም ደግሞ ወንዱን ሙስሊም ወሲብ ታደርጋለች። በእነዚህ ይደሰታሉ ማለት ነው። እዚህ ደረጃ ላይ ነው የወሲብ ሰይጣን በሙስሊሞች በኩል አሰራሩን ዘርግቶ ዝሙት የሚያሰራቸው ማለት ነው። ሆኖ የሚወለድ አለ ጂን ስማ፣ በሰው ባልና ሚስት ተኝተው ጂን ተደርቦ የሚወልዳል በሰው ላይ። ይህንን ተምረናል። ጂኖች ሰው ላይ ይደረቡና ባልና ሚስት ሴክስ ሲያደርጉ አብሮ ተደርቦ ሴክስ አድርጎ ጂን ይወለዳል። አንተ ልጄ ነው ትላለህ፣ ጂን ነው ግን የተወለደው። ያንን ለማላቀቅ ራሱ ሩቃ በጣም ከባድ። ለምን? የተወለደ ጂን ነው፣ ጅስሙን የያዘው ከሰው ጅስም ይዞ ግን ጂን ነው ሩሁ ውስጡ ያለው፣ የሰው ሩህ የለው። እንዲህ አይነት ነገር አለ። ቁርአኑም ነግሮናል። በሰው ለሰው ጂን በተደረበበት ምናምን ነገርኩ። ፊዚካል አፒር የሚያደርገው በስጋ አየው። የመጽሐፍ ቅዱስ ዮሐንስ አንዳንድ በስጋ ተገለጠ ያለው ጨዋታ ሊያመጣው ነው። እና በስጋ ከሆነ ስፒሪት ለስፒሪት ደግሞ ያው በስውር የጂን ዓለም ታውቃለህ፣ የጃን ወርልድ በስውር ናቸው፣ ይወላለዳል። እሱ ግልጽ ነው። የእስልምና ዶክትሪን ማለት ነው። የእስልምና ዶክትሪን ምንድን ነው? ይራባሉ። የሚገርመው እኮ ራሳቸው ከጂኒ ጋር ወሲብ እንዴት ማድረግ እንዳለብስ ቀጥለው ችግር የለውም። በተረፈ ግን ሴቷ ከወንድ የሰው ልጅ ጋር ትወልዳለች? በፍጹም። በምኗ? የትኛው ስጋ ፊዚካል አላት? የላትም። ወይም ደግሞ ከወለደች ወልዳለች፣ ግን ስፒሪቹዋል። ወንዱ ግን ስጋው ላይ ዶሚኔት አድርጎ እሺ ከተባለ መውለድ ይችላል። ለምን? ዱፕሊኬት የሚያደርገው ቦዲ ስላለ። ሴቷ ግን ስጋ ለብሳ አትታይ፣ ታይታም አታውቅም። ወይ ይኸውልህ ካየነው ከተማር መጀመሪያ የተማርነው ነው ኪታብ የጻፈልን ነው የምንቀበለው። ከዛ ደግሞ ያየኸውን ትማራለህ። ሴቷ ኖርማሊ ሴት ስታደርግ ነው እንጂ ያየናት አግብተው ስትወልድ ያየነውን ነው የምንቀበለው አለ። ውጪስ በደንብ አስተውሉ። አጋንንት ሴቶቹን ወሲብ አድርጎ ልጅ ያስወልዳል። ይህንን ዩቱብ ላይ ሰርች አድርጋችሁ በጣም ብዙ አሉ። የወለድኩት ከአጋንንት ነው እያሉ አረቦቹ በጣም ብዙ አለ። በጣም ብዙ ቪዲዮዎች አሉ። እየመጣ ወሲብ ያደርገኛል ምናምን ይላሉ ሴቶቹ። አጋንንቱ ባይዘው ኢትዮጵያ ውስጥም የሆነ ልጅ ነበረች ባሌ አጋንንት ነው ብላ አለ ጃርቲ ምትባል ጃርቲ ጂኒ ያ ኦሮምኛ ኡስታዞች እንደውም እየተጨቃጨቁባት ነበር። በኋላ መጨረሻ ይቻላል እኮ ተፈቀዳል፣ ማግባት ትችላለች፣ መፍቷ ነው አሉ። ባሌ ጂኒ ነው ብላ እንቀጥለው ወይ ቢበቃሽ እንዳለ ማሳየትም ይቻላል። በነገራችን ላይ በቲቪ በአረቡ ፕሮግራም ሁላ ቀርባ ኢንተርቪው ተደረገች። አይ በጣም ብዙ ቪዲዮዎች አሉ። እሱን ቼክ አድርገው እዛው ይዩ። አላየንም። ሴት ግን አድርጋ አንድ
ኢን ሚሊየንስ አይተናል ኢትዮጵያ ላይ። ትክክል። አሁን አንድ አይደለም ስም ያዘው ሚሊየንስ ነው ያለው ሚሊየንስ ኢትዮጵያ ላይ አይተናል። ምን ሴቶቹ ወልደው ማን አጋንንት አስወልዷቸው ኢትዮጵያ ላይ ሚሊየንስ አይተናል። እና ከነኛ ውስጥ አቡ አይደር በነገራችን ላይ እኛም አድርገናል ብሎ ለማውራት እኮ አፍሮ ሊሆን ይችላል። እፎይ ይሄ ልጅ እኮ አጋንንት ሴት ወሲብ አድርጎ ሊሆን ይችላል። እንደሚጠቀም ታውቃላችሁ። ጂኒ ባይዘ ከዚህ በፊት አንዱ ቪዲዮ ሰርቶብኛል። ክርስቲያን ሆኖ ኮመንትም ላይ እንደዛ አይነት እየጻፈ ያለ መሰለኝ እና 7 ቁጥር ጻፍና ናግባሲ ክርስቲያን ሆነ አጋንንት ወሲብ ያደርጋል አለ አይቻለሁ የምትል ከሆነ እናቴ አይታለች ሲያስረግዝ ነው ምናምን ብሎ አንደኛው ሰርቶ አይቻለሁ። እናት አንዱ መንገድ ላይ ውሃ ልቀዳ ሄዳ አየች አጋንንት ብልቱን ሲታጠብ ነው ምናምን ነገር ብሎ ከዛ አስረገዘ ምናምን ነገር አባቴ እዛ ውሃ ልቀዳ ጫካ ስትሄድ አንዱ አንቆ አስረግዟት በአጋንንት ለማሳበብ ነው። አይ ቲንክ መጽሐፈ ቀለሜንጦስ ወይንም ዲድስቅልያ ላይ በግልጽ ያስቀምጠዋል። አጋንንት ሰዎችን ለወሲብ ያነሳሳል እንጂ ወሲብ አያደርግም ብሎ ያስቀምጠዋል፣ ይዘጋዋል። ወሲብ አያደርግም፣ ሰዎች ግን ወደዛ እንዲወሰወሱ ሊጋብዝ ይችላል እንጂ እሱ ወሲብ አያደርግም ብሎ ይዘጋዋል። እንደዛ የምታስቡ ካላችሁ ተረት ሰምታችሁ የኖራችሁ ካላችሁ ማለት ነው። መጽሐፈ ቀለሜንጦስ እንደዛ ይዘጋዋል። ኤኒዌይስ ኦኬ፣ ከፈትከው። ያ በነገራችን ላይ ይህንን አስተምሮ ገና እስልምና ከመመስረቱ ከ500 ከ600 ዓመት በፊት በክርስትና የተመታ ትምህርት ነው። የእስልምና ሰይጣናዊ ትምህርቶች በሙሉ አስቀድሞ በክርስትና አባቶች የተመታ ሰይጣናዊ ትምህርት እንደሆነ ተናግረው ነው አልፈዋል። መጽሐፈ ቀለሜንጦስ ምዕራፍ 3 ቁጥር 83 ጀምሮ ይላል፣ ከመንፈስ የተፈጠሩ ሁሉ አፈጣጠራቸው እንደ ሰው አይደለም፣ የስጋ ፍትወትም የለባቸውም። ፍትወተ ስጋ በእነርሱ ላይ ቢኖር ኖሮ አጋንንት ሴቶችን እየተገናኙ በጨረሷቸው ነበር። በዚህም ዓለም ሁሉ አንድም ሳያስቀሩ ለጥፋት አጋልጠው በጨረሱ ነበር። እነዚህ መናፍስት አጋንንት የሚባሉት የስጋ ፍላጎት ኖሯቸው ቢሆን ኖሮ ሴቶችን በሙሉ ወሲብ ያደርጓቸው ነበረ፣ ለዝሙት ይዳርጓቸው ነበር እያለ ነው። ወሲብ እያደረጉ እንደ እስልምና ደግሞ ይሄ ትምህርት ይሄንን ተቃውሞ ማለት ነው። አይ አጋንንቶች እኛ ከአጋንንቶች ጋር ወሲብ እንደራረጋለን የሚል እንትን አላቸው። ቁጥር 84 ላይ ዝቅ ብሎ አጋንንት የረከሱ ናቸው፣ ጥፋትን ብቻ ይወዳሉ፣ ዝሙትንም ይወዳሉ። ዝሙትን መፈጸም ስለማይችሉ በሰው ላይ እያደሩ ሰውን ዝሙተኛ ያደርጉታል፣ የረከሰውን ክፉን ፍትወትን ያሰሩታል። ምንድነው? ሰውን ፕሮሰስ ያደርጋሉ፣ ወደ ዝሙት እንዲሄድ ምን ያደርጋሉ? ይገፉታል እንጂ እነርሱ ወሲብ መፈጸም አይችሉም። ምን መፈጸም ስለማይችሉ? ዝሙት መፈጸም ስለማይችሉ ማለት ነው። አንድ ሰው ከእግዚአብሔር ሕግ ወጥቶ በራሱ የሚሄድ ከሆነ፣ ከክርስቶስ ሕግ ወጥቶ በራሱ የሚጓዝ ከሆነ ያ ሰው በሰይጣን ትእዛዝ ስር ይሆንና ወደ ዝሙት ጎዳና ይመሩታል፣ ዝሙት ያሰሩታል። ራሳቸው ግን ምን አይችሉም? ዝሙት መፈጸም አይችሉም። ከእስልምና ጋር ፍጹም ተቃራኒ ሆነ አስተምሮ ማለት ነው። ምን እያሉ ነው? እነዚህ ደግሞ ዝሙት ወሲብ እናደርጋለን አጋንንቶችን እያሉ እየተናገሩ ነው። ትንሽ እናየውና እንጨርስ። እንትን አልከው እንዴ? አይ ቲንክ የክርስትናው መለስከው አይደለም? እንደዚህ አይነት እንትን ተረት ሰምታችሁ ያላችሁ ካላችሁ የገጠር ሰዎች፣ ገጠር ልጆች አጋንንት ወሲብ አያደርግም፣ እንደዚህ አይነት ፍላጎትም እንደዚህ አይነት ነገርም የለባቸው። ሰዎችን ወደዛ አጋንንት ሊያነሳሳ ይችላል እንጂ እንደዚህ አይነት እንትን የለበትም። ኤኖስ ቀጥል። ሁና የተወለደ አለ በትክክል በተጨባጭ እንዳልከው ሴቷ ጅን የወለደችው ግን ኖርማሊ እስካሁን የለም አልታየም። በስፒሪት ነው። እኔ ጅን ልጇን አቅፋ አይቻለሁ።
እኛ ስንደርስ ባጤን አይነት ተከፍተው ልክ እንትን ተከፍተው ሳይሆን ኖርማሊ በቃ ልክ ወንዝ ዳር አካባቢ ነው። ልክ እኛ ስንደርስ ልጇን ይዛ ወደ ባህሩ ዘላ ገባች። ድሮ ላይ የገጠር ሰዎች የሚያወሩት እንትን እኮ ነው። ገጠር ላይ ዝም ብለህ የምታወራው እንትን አለ። ከዛ አይምሮ ላይ እንደዚህ አይነት ነገር ትፈጥርና ያ ድልዥኑ ብዥታው ይመስልሃል። ተነግረ ስላደግ የሆነ ጭር ባለ ሰዓት አውራላ ፀሐይ ላይ ምናምን በቀትር ሰዓት ምናምን ድምፅ ከተጠራህ አቤት አትበል ሴጣን እየጠራህ ነው ምናምን ተብለህ ታድግና ከዛ በኋላ ያንን አይምሮ ያጨካቸውን ተረት ተረቶች ምክንያቱም ከቁርአኑ ጋር እየተጋጨ ነው። ባይዘ እኮ ከቁርአኑ ጋር የሚጋጫል። አጋንንቶች ከማታያቸው ስፍራ በሩቅ ያዩአችኋል ነው የሚለው። ከማታያቸውም ከተባልክ በኋላ አያቸዋለሁ ካልክ ግጭት ስህተት ነው። ቲክቶክ የሚጠቀማለች እኮ አሉ እኮ አጋንንቶች። አሁን የላኩልን እንዲያው ቲክቶክን መከፍተዋል ጂኒዎች። ቲክቶክ መጠቀም ጀምረዋል። ምን ይላል? እንዴት ነው ፎሎወሮቹ ስንት ናቸው? ቪዲዮስ ምን አይነት ነው የሚሰራው? ጋይስ ማን ፎሎ እንዳደረገኝ ተመልከቱ። ጂኒ ነው ፎሎ ያደረገኝ። ምን መሰለህ ትናንት ወዲያ አንድ ቪዲዮ ሰርች ነበር። እንግዲህ መስጊድ ውጭ ደርስ እየተከታተልኩ ባለሁበት ሰዓት ኡስታዚ እንዲህ ሲል ሰማሁ። እዚህ ሚዲያ ላይ ሸይጣኑ ጂኒዎች ተበራክቷል ብሎ ሲያወራ ግርጋጤ እቺ ልጅ አስታውሱ። የቲክቶክ አካውንት ያላት ኮንተንት ክሬት የምታደርግ በስም የተመሰለ ጂኒ ነች ብዬ ትናንት ወዲያ ቪዲዮ ሰርች ነበር። ቪዲዮ ልክ ፖስት እንዳደረኩት 24 ሰዓት ባልሞላ ውስጥ ፎሎ አደረገች። ፋሚሊ ጨነቀኝ። ወይ ግን ከኔ ምን ፈልጋ ነው ፎሎ ያደረገች? በቃ እኔን አጣችሁ ፋሚሊ። ነገር ግን እናትና አባቴ ማሳል አደርግ አታፍሊኝ ክትራብል ጭት ለረመዳን ያወጡት ቪዲዮ የሆነ ፓኬጅ አለ። ልታገባው ነው። ትዳር መስረቱ ኤኔስ ይብቃናል። ይብቃን፣ ለዛሬ ይበቃናል። ላይ ግን ማጠቃለያ ብትሰጡበት አሪፍ ነው። በጣም ቶፒኩን አቅላላ አድርገውና ክርስቲያኑ የተወሰነ እንትንበታል። ደከመኝ የተወሰነ በሉበት። ያ ሜቢ ቃል የምትለው ካለ መቀጠል ትችላለህ። ያ እንግዲህ በእስልምና አስተምሮ አላህ ከፍጥረት ሁሉ ተለይቶ ነው ያለው። እንግዲህ ከአርሽ በላይ ነው ያለው ብለው ነው የሚናገሩት። አላህ ያለው ከአርሽ በላይ ነው ተብሎ በእስልምና ይታመናል። ስለዚህ ያ ከአርሽ በላይ ያለው በምንም ተአምር ከፍጥረት ጋር አይነካካም፣ ወደ ፍጥረት ውስጥም ደግሞ አይገባም። ከፍጥረት ጋር አይነካካም፣ ወደ ፍጥረት ውስጥ አይገባም። ይሄ ከፍጥረት በላይ ከአርሽ በላይ አለ ብለው የሚናገሩት አካል እጅ፣ እግር የመሳሰሉ የአካላት ያሉት ከእነዚህ አካላት የተዋቀረ እንደሆነ ይታመናል። እጅ አለው፣ እግር አለው፣ ፊት አለው፣ እነዚህን የመሳሰሉ አካላት አሉት ብለው ይናገራሉ። አደምን ሲፈጥረው ደግሞ በዚህ በሁለት እጁ ነው። አደምን የፈጠረው በምኑ ነው? በሁለት እጁ ነው ብለው ይናገራሉ። እንግዲህ ሊቃውንቶቹ ደግሞ ምን ብለው ይናገራሉ? ይሄንን የገማ ጭቃ ሰበሰበና ለ40 ዓመት ያክል አብክቶ እንዲቆይ አድርጎት ፈርመንት ሆኗል። ወይም ደግሞ ፈርመንት ሆኖ ሽታ እንኳን አምጥቶ ነበረ። ከዚህ ነው የተፈጠረው። እንግዲህ ከዚህ ጋር ተነካክቶ ነው አደም የተሰራው፣ አደም የተፈጠረው የሚል አስተምሮ አላቸው። ዊችዝ አንደኛ አላህ ወደ ፍጥረት ውስጥ አይገባም የሚለውን በቀጥታ ያፈርሳል። ሁለተኛ ሙስሊሞች ብዙ ጊዜ ደጋግሞ የሚያነሱት ክርስትና ላይ ምን አለ? እንዴት ፈጣሪ ወደ ምድር ይመጣል? እንዴት ሰው ይሆናል? እንዴት ይወለዳል? ምክንያቱም እነሱ ሰውነታቸውን አቆሽሸው ስለሚረዱት ማለት ነው። ለሙስሊሞች አምላክ ለአላህ ማለት ነው ክብር የሚሰጠው ከሰው ልጅ በላይ ለጭቃ ነው። ጭቃውን አብክቶ ፈጥሮታል። የሰውን ልጅ ግን ለመንካት ይጸየፋል። ይሄ ደግሞ በክርስትና በጣም የተመታ ትምህርት ነው። ለምን ሰው ወደ ፍጥረት ውስጥ ሰው ሆኖ መጣ የሚለው ነገር መቆሸሽ መስሎ ስለሚታያቸው ማለት ነው። እኛ እግዚአብሔር አምላክ ፍጥረትን ሁሉ ይቀድሳል፣ ያነጻል ብለን እናምናለን እንጂ እሱ በማንኛውም በየትኛውም ፍጥረት ይቆሽሻል ብለን አናምን። መንፈስ ቅዱስን የሚያቆሸው
አካል የለም። እግዚአብሔር አምላክን የሚያቆሸው ምንም አካል የለም። ነገር ግን እሱ ፍጥረታትን በሙሉ ይቀድሳል፣ የመቀደስ ኃይል አለው። ስለዚህ ይሄ ከክርስትና አንጻር በጣም የወረደ አስተምሮ እንደሆነ እንድትረዱት ያክል ነው የዛሬውን ርዕስ የገባንበት ማለት ነው። ሰፋ ብዬ ልቀመጥስ? አሁን የሚከብደው ያለ አይመስለኝም። እንዴት ክርስቶስ እንዴት ስጋ ለበሰ? እንዴት በስጋ ተገለጠ? እንዴት ከሴት ማህፀን ተወለደ? እንዴት የሚለው ጥያቄ እንደዚህ እያቦካ እንዲህ የሰራው አላ በእጆቹ ከሆነ ታጥቦታል። ያንን ጭቃውን የነካውን ታጥቦታል። እጁ ድፍን ከሆነ ጠጣር ከሆነ ይጣበቅበታል። የሚጣበቅ ጭቃ ስላለ ከሚጣበቅ ጭቃ ስላለ ስለዚህ እጁ ላይ ተጣብቋል ወይ? 5 ጣቶች ስላሉት እዚህ ውስጥ የገቡት ወጥተዋል ወይ? ምክንያቱም ጨበጠ ከተባለ 5 ጣቶች አሉት። ሊተራሊ ጭቃው ወደዚህ ስለሚገባ ከፍጡራን ጋር ይነካካ የሚለው በግልጽ ተነካካ ማለት ነው። ክርስቶስ የመለኮት ሙላት በሰውነቱ መገለጡ እንዴት ምናምን ብለው ካሉ አላህስ እጆቹ ላይ ጭቃዎቹ መቡካታቸው ያላን አካላት ቆሻሻ የነካውና ያልነካው ብለን ደግሞ እንክፈልኛም ጭቃው እስከየቱ ድረስ ነው የነካው? በመዳፉ ከተባለ በእጆቹ መዳፍ ላይ እጅ አለ። እጅ ይህንን ትከሻን ጨምሮ ይሄ የሚያካትት ነው። ከዛ መዳፍ አለው ከተባለ 5 ጣት አለው ከተባለ ይሄ አካል ፍጡር ነው ፍጡር አይደለም? ጨብጦ እንደዚህ ከሆነ ይሄ እኮ ፍጡር ነው ሊትራሊ። እና እንደዛ ነው። ከዛ በቀኝ እጁ አንድ ጭቃ እና ከዛ ሁለቱን ቀየጣቸው ከተባለ ይሄ ፍጡር ነው። እኛ በስጋ ክርስቶስ መገለጡ ክብራችን ኩራታችን ነው። አምላክ ምንም የሚያቆሽሸው ነገር የለም ብለን ስለምናምን እነሱ የሚያቆሽሸው ነገር አለ ብለው ስላመኑ ነው ክርስቶስ በስጋ መገለጡ እንዴት ቃል ስጋ ሆነ ጸጋና እውነት ተሞልቶ አደረስበት እንዴት ብለው የሚጠር እንትን የሚላቸው። ስለዚህ እንዴት ያዩታል የሚል ነበረ። ዘመዶቼ እኛ እግዚአብሔር የእጁ ስራ ነን። እኛ ጭቃ ነን፣ አፈር ነን፣ ከአፈር ሰርቶናል። የእጆቹ ስራ ነን። ያ ማለት እግዚአብሔር አፈር አንጥቶ ጭቃ አብኩቶ እንደዚህ ሰራ የሚለው አይደለም። በእግዚአብሔር ቃል ነው የተፈጠርነው። እኛ ግብረ አካላትን ለመግለጽ በእጆቹ ተሰራን ተብለን ልንባል እንችላለን። የእግዚአብሔር እጆች ስራ ነን ተብለን ልንባል እንችላለን። ግብረ አካላትን ለመግለጽ እንጂ ሁሉ በማን ተፈጠረ ነው የሚለው መጽሐፍ ቅዱስ። በእግዚአብሔር ቃል ነው። በቃል ተፈጠረ፣ ሁሉን በልጁ ፈጠረ ነው የሚለው አለ ዕብራውያን ሐዋርያው ቅዱስ ጳውሎስ። ስለዚህ በቃል ነው የተፈጠርነው ሁላችን። በእጆቹ ሰራኝ በእጆቹ አበጀኝ ሲል የእጅ ግብሩ መፍጠር መስራት ስለሆነ ነው። ቃል ደግሞ የእግዚአብሔር እጅ ተብሎ ይጠራል። የአብ እጁ ክንዱ ተብሎ ይጠራል። የአብ እጅ ክንድ ቀኝ እጁ ተብሎ ይጠራል ማለት ነው ቃል እና እንደዛ ነው።